ውድ የኔ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ እንደ አብርሽና እንደ ሄርሜላ የተጃጃለ ሰው አለ እንዴ? እረ አብርሽ እንደው ሰው ምን ይለኛል? እውነት ይሄ ሰውን አቃጥላለሁ ወይም ደግሞ ለሰው ብዬ እኖራለሁ አስመስላለሁ ማለትህ ይቅርብህ ማለት ነው። እና በዚህን ያክል ደግሞ ማስመሰልና የውሸት መሳቅ ደግሞ በጣም ያስጠላል። እውነት በጣም ይደብራል። ለእኛ ችግር የለብንም እኮ ለልጅህ ራሱ አስብ። ነገ ልጅህ ሲያድግ ምን አይነት ቪዲዮ ነው የሚያየው በል ማለት ነው። እዚህ ጋር ታዲያ አንተ እኮ ነገር እየፈለግክ እኮ ነው አሁን። እውነት ሜሪና ዳኒ ሩታ ለምን ቁጭ ብለዋል? ለምን ዝም ብለው እኔን መተው ለምን አነኩኝም? ሩታም መታ ለእኔን ለምን አልለመነችኝም? ለምን እንደ በፊት አልተለማመጠችኝም እኮ ነው። ተጋቧ ታዲያ። ብትጋቡስ? ሄርሜላና ዳኒ እኮ የእናንተ ጠላቶች ናቸው አይደል? እነሱ ምን አገባቸው በእናንተ ሰርግ? ደግ አረጋችሁ፣ እንኳንም በጠሳችሁት ማለት ነው። እንዴት እንድትዋረድ አይደል የፈለግከው? ሄርሜላ ደግሞ ማለት ነው እውነት በጣም የአንቺን ማንነት የማቅሰው ይዛ ሂደሽ አታይም ማለት ነው። ምነው አንቺ እኮ የሁለት እናት ልጅ ነሽ እኮ እናቴ። እድሜ ለሜካፕ ይሄን ሳይሆንሽ የአብርሽ ፎንቃ ገብቶልሻል መሰለኝ። ያለ ልክ ከስተሻል ማለት ነው። ኑሮ ምን ያረግ? የኢትዮጵያ ኑሮ ውድነቱ በምን ገደል አይከትም ማለት ነው። ለማያቅሽ ተናገሪ ማለት ነው። አብርሽ ደግሞ የመጀመሪያዋ ነው። ተው እንጂ አንተ እኮ ሴቶች ሁሉም እንደዛ እንዳልክ ነው፣ እንደደለልክ ነው። ያምራሉ፣ መልካም ናቸው፣ ቆንጆ ናቸው፣ ልዩ ናቸው፣ በጣም ይጣፍጣሉ፣ በጣም ጣፋጭ ናቸው። ከዚህ በፊትም በትልቅ ሚዲያ እኮ ስለ ሩታ ተዋርዳሃል እኮ ጣፋጭ ናት ስትል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ ዛሬ በጣም ይቅርታ። ያው አብዛኛችሁ ሰዎች እዛ ቤት ሄዳችሁ ቪዲዮ ለከል ዛሬ እንደውም ዳኒ ጋ ነው። ዳኒ ጋ ብዙዋችሁ ሄዳችሁ ታያላችሁ። ያው እናንተ አንድ ብዙ ሰው አብርሽ ሄርሜላ ቪዲዮ ሲለቁ እዛ ሄዳችሁ እኛ ጋር ስለምታዩ ዛሬ በጣም አስጠልቶኛል፣ እውነት ለመናገር ማለት ነው። በጣም የተጃጃለ ቪዲዮ ነበረ እና ማንን እንደሚያጃጅል እኮ ነው ግራ አይገባኝ ማለት ነው። አሁን አብርሽ ማለት ነው በሱ ቤት እኮ በቃ እውነት ሄርሜላን ይወዳታል። የዛሬ ወር አያችሁ ግን የውሸት ጥግ ማለት ነው እንዴ! ከትንሽ ደቂቃ አይደለም እንዴ ሽማግሌ ያልክም ብለህ እንደዛ ስታስለቅሳትና እንደዛ ስታስከፋት የነበረው ማለት ነው። እናንተ ቪዲዮ ራሱ ስትለቁ ማለት ነው። ያሁንማ የቪዲዮ መልቀቅ ራሱ ጠፍቶባቸዋል። እውነት በቃ ሰውን እንደ ህፃን እንደ ጅል ነው የምትጫወቱበት ማለት ነው። በዚሁ አጋጣሚ ሄርሜላ እውነቴ ነው የምልሽ አንቺ ነሽ ያልገባሽ ማለት ነው። ያልገባሹ ያነቃሹ አንቺ ነሽ። የሰው መነገጀና የሰው ሽቀላ እያደረገች ነው ማለት ነው። እያዞረ በየዩቱቡ ማለት ነው። ሩታ ሀብቴ ችግር የለባትም እኮ ባልባ የሰራው ለሷ ነው። ገባሽ? እረፍት ታርግ ከልጅ ዋጋ ማለት ነው። ከእናንተ ጋር ምን አደረቃት? ወይም ደግሞ ሩታ መታ እንድትለምናችሁና እንደ ባለፈ አንቺ ከህይወቱ ውጪ አንተ ወደ ቤት ተመለስ የምትላችሁ መስሎችሁ ነበር። እዚህ ጋር ዳኒና ሜሪ አልተናደዱም። እሺ የውሸት ሳቅና የውሸት ጭፈራ እየጨፈራችሁ የተናደዳችሁት ሄርሜላና አብርሽ ናችሁ። እውነት የምትዙት ነገር አታችኋል፣ ያስታውቁባችኋል ማለት ነው። በተለይ አብርሽ በጣም ተናደሃል። በቃ መታ ሩታ ለምን አልለመነችኝም ነው ለምን አላለቀሰችም ነው እንጂ አንተ በቃ ማንም እንዳይደርስብኝ በህይወቴ አልፈልጋቸውም አልፈልግም ብለህ ነበር አይደል የትከው። ዛሬ መግቢያ ይዛ እሱንም ለጠላትህ ለዳኒ በዚህ ልክ የሚጠላህ በዚህ ልክ የሚያወርድህ ልጅ ለሱ ቆመህ መግቢያ ሰርተህ ቪዲዮ ተው እንጂ ማንን ልትሸውድ ማለት ነው። አትሸውደን። እኛ እንደፈለክ መሆን ትችላለህ። ሚዲያው ያንተ ነው፣ መብትህ ነው። አንተ ነው የምትቀጣበት፣ አንተ ነው የምትጠየቅበት። ነገር ግን እኔ ነገም ዛሬም ቢሆን ነገ ራሱ አብርሽና ሩታ ሲታረቁ ራሱ እኔ ምን አለች ትሉኛላችሁ ማለት ነው። እቺ ልጅ ስታለቅስ ለምን ብላችሁ ጥያቄ እንዳትጠይቁ። ሄርሜላ ተብዬዋ ስታለቅስ ሴት ልጅ ናት አሳዘነችኝ እንደዚህ ሆነ ስትሉ እንዳልሰማ፣ በተለይ የእሷ ደጋፊዎች ማለት ነው። ምክንያቱም ቀን ቢረዝም ነው እንጂ ከትንሽ ቀን በኋላ እየተቀራረቡ ነው፣ ይታረቃሉ አብርሽና ሩታ ማለት ነው።
ስለዚህ እኛ ሴት በመሆናችን ልክ እንደ ሩታ የሩታ ደጋፊዎች ይሄ የደመቁ በጎች ምናምን ምናምን እያላችሁ ከምትሳደቡ መልሳት። በነገራችን ላይ ማለት ነው ደመቁ ማለት ምን እንደሆነ ማለት ነው ብታቁ፣ የዚህን ስም ትርጉም ብታቁ ማለት ነው። ስለዚህ እኛ የደመቁን በግ እንሁን ፍየልም እንሁን ምንም እንሁን ሩታን እንወዳታለን፣ እናከብራታለን። ምክንያቱም የመጀመሪያ ድንቅ ልጃችን ናት፣ ወርቅ ልጃችን ናት ማለት ነው። ሰው ሁሌም እንደምለው ማለት ነው ማንኛውም ሰው ካልተነካ ማንም አይነካችሁም፣ እመኑኝና ማለት ነው። ገባችሁ አይደል? እና ሩታይም ደግሞ ባይነኳት፣ ባያበሳጫት፣ ባይበድሏት፣ ክፉ ነገር ባያረጉባት፣ ባልዋን ባትቀማባት፣ ይሄ ባልየው ተብዬ ደግሞ በውሸት ክፍ ዝቅ ባያረጋት ሩታ ከመሬት ተነስታ አብርሽን ክፉ አታርገው፣ አብርሽን አትነካውም። እና መከበር በከንፈር እንደሚባል ነገር በመጀመሪያ ደረጃ ቢከበር ኖሮ ሩታም ታከብረው ነበር። አሁን አብርሽ ወገቡን አስሮ ተነስቷል። በቃ ሩታ መታ እንድትለማመጣው፣ ሩታ መታ እንደ በፊት ቪዲዮ እንድትሰራለት፣ መግቢያ ይዛ እሱን ጠርታ እንድትለምነው ነው እንጂ የፈለገው አንድ ሰው ከህይወት ይውጡልኝ ከአንድ ሁለቴም ተናግረዋል። አልደርስባችሁም፣ አድረሱብኝ፣ የራሴን ህይወት ኖር ያለው የራሳችሁን ህይወት ኑሩ ሲል ነበር። ዛሬ ደግሞ ምን ፈለጋ መጣ? ቆይ ሜሪና ዳኒ ያስጠራበት ምክንያት በዚህ ደግሞ ውሽሚት፣ እውነቴ ነው የምልሽ ሰከን በይ። ሚዲያ የያዘው ነገር አይለቀውም። ዛሬ ይሄንን ቪዲዮ ልታጠፊ ትችያለሽ። ገባሻ? እኛ ጋር ከተቀመጠ ደግሞ ሊጠፋ አይችልም። ነውር ነው በዚህ ናክል ማለት ነው። አዎ ሜሪ ትክክል ናት። የሰው ባል ይዘሽ ማለት ነው የሰውን ወርቅ ይዘሽ የሰውን አማለሽ ወስደሽ አደባባይ ወጥቶ የኔ ነው ማለት ከጀርባ መሸወቅ ማለት እኔ እንጃ። ወንድ ልጅ የማያረገው ነገር እኮ ነው የምታረጊው ሄርሜላ። ምን ማለት ነው? ከወንድ ጀርባ እንደዚህ መሰቀልና እንደዚህ መንጠልጠል ማለት ነው። ለልጆችሽ ምንድን ነው የምታስተምሪው? ለእኛስ ችግር የለብንም እኮ እኛ ከፈለግን እናያችኋለን፣ ካልፈለግን ደግሞ እንተዋችኋለን። በአሁኑ ሰዓት እናንተን ማን ያያል? ማን ይከታተላል? ነገር ግን ለልጆችሽ ለትውልድ ምንድን ነው የምታስተምሪው? አጠቃላይ በቃ መንገድ ላይ አንጥፊለታ አልጋ ይዘሽ ነይና እና በዚህ ጋር እንጋደም በይው። ይሄ ነው እየቀረሽ ማለት ነው ለአንቺ ማለት ነው። ለማንኛውም ውድ ቤተሰቦች እንግዲህ የዛሬ ቪዲዮ አብርሽ ልመና ላይ ነው አሁን ማለት ነው። የሩታ ያለችውም ነገር አልቀረም መሰለኝ ወደ ሩታ ሊያጎላ ነው እንጂ በዚህ ናከል እኔ እንጃ። የሰው ልጅ ትልቅ ነው ትንሽ አይደለም አይባልም። አይምሮ ይሰራል፣ ጭንቅላቱ ይሰራል። እና በዚህ ናክል መስከር እውነቴ ነው የምላችሁ እኔ አብርሽ ከሄርሜላ ከተጨመረ በኋላ ምን እንደሆነ አላውቅም። በጣም ግራ እየገባኝ ነው። በቃ የሆነ ጥሩ ሰው ነው፣ መልካም ሰው ነው፣ ትልቅ ደረጃ ደርሶ እናየዋለን ያላችሁ ሰው እንደዚህ ይወርዳል፣ እንደዚህ ይዘግጣል። እንዲህ በአደባባይ ለምን አንገቱ አይደለም የታችኛውን እቃዋ ለምን አትልሳትም? ትንሽ ቆይታ ደግሞ አንተም እንደዛ ማድረግህ አይቀርም። እና ውርደት ለራስህ ነው እንጂ ለማንም አይደለም። አብርሽ እዚህ ሚዲያ ላይ ያለ ሰው ማንንም አትጎዳም፣ ማንንም። ወንድሜ አንተ እኮ ቲክቶክ ለቀክ ዩቱብ ገባህ እያለ ልክ ድመት አይጥ እንደሚመስል ነገር ነው የምንጠብቅህ። እኛ ድመት አንተ አይጥ ታውቃለህ። ልንሰራብህና ልንሸቅልብህ ክብር ይበልጣል።